ሰላም ጤና ይስጥልኝ የተከበራችሁ ውድ አድማጮች፣ የምሽት እንግዳ የሚለውን ረጅም የልብ ወለድ መጽሐፍ ታሪክ የመጀመሪያ እትም በ1995 ዓ.ም ሁለተኛው እትም ነሐሴ 2006 ዓ.ም የታተመ ሲሆን የታሪኩ አጓጊነትና ሲኒማዊ አገላለጽ እንዲሁም ከድርጊት ወደ ድርጊት በፍጥነት መሻገሩ ተነባቢነቱን ያጎሏል። ቀጣዩን በጉጉት እንድንከታተል ያስገድደናል። ደራሲው በመረጠው የተዋጣለት የሴራ ሰንሰለት አማካኝነት የሚነግረን ከመቶ ዓመታት በላይ ያስቆጠረን ታሪክ ነው። የኢትዮ ጅቡቲን የምድር ባቡር መስመር መዘርጋት ተከትሎ የሚነሳውን ታሪክ ደራሲው በቀጥታ በመናገር ፋንታ ከዋና ገጸ ባህሪው ማንነትና በዙሪያው ካሉት ሌሎች ሰዎች አንጻር እንድናየውን በማድረጉ ደረቅ ታሪክ እንዳናነባ አድርጎናል። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የምሽት እንግዳ ደራሲ አስራት ከበደ፣ ተራኪ በእምነት አማረ። መኪናውን አቁማ አየችው። ግራ ቢገባትም ልቦኗ አንዳች ነገር ተገንዝቧል። እንደ ቀድሞው የተረጋጋ ሕይወት ላይኖረው ይችላል። እሱም ራሱ ተጠራጣሪ የሆነ መሰላት። ከሆስፒታል ከወጣ ወዲህ ወደ ከተማ ሲወጣ የመጀመሪያው ነው። ሲጓዙ ከኋላ የሚከተላቸው ካለ ለመቆጣጠር አይኖቹን ከመስተዋት ላይ ሳይነቅር እንደመጣ አስተውላለች። የነገራት ነገር ወይም ያገኘችው ተጨባጭ ማስረጃ ባይኖርም ሰጋጅ። ግን ምን ማድረግ ትችላለች? ትከሻዋን ነቅንቃ እሺ አለችው። ፈገግ ብሎላት መነጽሩን አደረገ። የጃኬቱን ኳሊቲ አቁሞ ለመውረድ በሩን ሲከፍት ስትጨርስ መጥቼ ልውሰድህ አለችው ማክዳ። እኔ እመጣለሁ፣ አዲስ ነገር ካለም ስልክ ደውልልሻለሁ። መልካም ስራ ማክዳ አላት ነብዩ። ከመኪናው ከወረደ በኋላ ቆም ብሎ ለአፍታ ያህል ግራና ቀኙን እየቃኘ ተመለከተና እጁን በኪሱ ከቶ ቁልቁል መንገድ ጀመረ። ትኩር ብላ አየችው። ያደገ ፂሙንና ጥቁር መነጽሩን አሰበች። ኳሊታውን አቁሞ እጆቹን በኪሱ ከቶ አቀርቅሮ ሲሄድ ሰጋች። ጥቂት ጊዜ ጠበቀችው። ነብዩ ዞር አላለም። አትኩረው ካላዩት በስተቀር ሲራመድ የግራ እግሩን ጎተት እንደሚያደርገው አያስታውቅበትም። ማክዳ የነብዩን መራቅ ስታይ መኪናዋን አስነስታ መንገድ ጀመረች። እጇን አውለብልባለት በአጠገቡ ስታልፍ ዞር ብሎ አላያትም። የመኪናዋን ሬዲዮ ድምፅ ከፍ አድርጋ ፍጥነት ጨምራ በረረች። ከሆስፒታሉ በር ላይ ሲደርስ ወደ አጥሩ ተጠግቶ ቆመ። ከጥቁር መነጽሩ ኋላ የተሸሸጉ አይኖቹ አሁንም አላረፉም። ግራና ቀኝ አላፊ አግዳሚውን በአትኩሮት ይመረምራሉ። በዚህ ሁኔታ ለጥቂት ደቂቃዎች ያህል አካባቢውን በጥንቃቄ ከፈተሽ በኋላ ወደ በሩ ሄዶ የቀጠሮ ካርዱን አሳይቶ ገባ። 4 ሰዓት ተኩል ላይ ምርመራውን ጨርሶ ከሐኪሙ ተሰናብቶ ሲወጣ በተግባር ከጀመረው ዕቅድ ከዓላማው ጎዳና ላይ ወደ ኋላ ጎትተው አስቀርተው እንደሚለጠጥ ፕላስቲክ ወደ ኋላ እየሳቡ ወጥረው እንደገና መልሰው የጎቱትን ጫፍ ወደፊት የለቀቁት ያልተሰማው ከእንግዲህ አይጨብጥላቸውም። የሆስፒታሉን ረጅም መተላለፊያ ሲጨርስ ከጀርባው በከባድ እርምጃ እየተጣደፈ የሚቀርብ ኮቴ ድምፅ ሰማ። በጥንቃቄ ወደ ኋላው ዞሮ ሲመለከት አንዱ ለየት ብሎ ታየው። አሰበ። ወደ ሆስፒታሉ ግቢ ሲገባ ያየው መሰለው። የሰውየው ሁኔታ በጥንቃቄ እየተከታተለ ሳለ ሰውየው እየተጣደፈ አጠገቡ ደርሶ ከኪሱ የመድኃኒት ማዘዣ ወረቀት አወጣና ወንድም ፋርማሲው የት ነው ሲል ጠየቀው። ያውልህ እዚያ ብሎት በጣቱ አመለከተው። አመሰግናለሁ አለና ከላይ እስከታች አይቶት ሄደ። ነብዩ አጋጣሚ ሊሆን ይችላል ብሎ ጥርጣሬውን አጣጣለው። ሆኖም ይህንን ሐሳቡን ብዙም አልገፋበትም። መንገድ ሲጀምር አንድ ነገር ትዝ አለው። በኢንተለጀንስ ሳይንስ አጋጣሚ ብሎ ነገር የለም የሚለው የትኛው መጽሐፍ ላይ እንዳነበበው ሊያስታውስ አልቻለም። አንድ ያየውን ሰው ድጋሚ ቢያገኘው ጥንቃቄ ማድረግ ወይም እርምጃ መውሰድ አለበት። ጸጉሩ ቆመ። ያንን የጭካኔ ተግባር የፈጸሙ ሰዎች በሚገባ ያውቁታል። እሱ ግን አያውቃቸውም። እንደዚያ እያሰቃዩና በጥያቄ እያጣደፉ የመረመሩትም ያለ ምክንያት አይደለም። በሕይወት መኖሩን ካወቁ በዚያ ብቻ እንደማያቆሙ ተገነዘበ። ስለዚህ መጠንቀቅ አለበት። ከእንግዲህ ዝም ብሎ መቀመጥ አይችልም። እነሱም
አያስቀምጡትም። ገዳይ እንዳያውሬ እያደባ ከሆስፒታሉ ግቢ ወጣ። በውጭ በኩል የጥቁር አንበሳ ሆስፒታልና ጥቅጥቅ ይዞ ቁልቁል እንደሄደ ምራቁን ገምቶ ወደ ኋላው ዞረ። የተከተለው ሰው ያለ አልመሰለውም። ገና ካሁኑ እየተገላመጠ መኖር መጀመሩ አስጠላው። ያደረገው መነጽርም የአይኖቹን ጥግና ጥግ እያለቡ አስጨንቆታል። ጺሙ እያሳከከው ነው። ሆኖም ካሰበበት ለመድረስ የግድ ራሱን ለወጥ በማድረግ እንዲህ መሸፋፈን እንዳለበት አመነ። ወደ ቀኙ ታጥፎ ቀጥታ ወደ ብሔራዊ ቲያትር አቅጣጫ መራ። ብሔራዊ ቲያትር በረንዳ ላይ ቆም ብሎ የቲያትርና የፊልም ማስታወቂያዎችን እየተመለካከተ ዙሪያውን ይቃኝ ጀመር። አጠራጣሪ ነገር አላየም። ወደ ለጋራ ቀና። ራስ ሆቴልን እንዳለፈ የወንዶች ፀጉር ማስተካከያ አይቶ ያደገ ፀጉሩንና ያሳከከው ጺሙን አሰበ። ማክዳ ያለችውን ማስታወሰ። አላመነታም። ግራና ቀኝ ተገላምጦ ገባና ያገኘው መቀመጫ ላይ ቁጭ አለ። ከፊቱ አነስተኛ ጠረጴዛ ላይ ከተቆሉ ጋዜጦች የላይኛውን አንስቶ ዘርጋ። በጋዜጣው ተከልሎ በመስተዋቱ አሻግሮ ውጩን ይቆጣጠር ጀመር። ተከትሎት የገባ ሰው የለም። ተራው ደርሶ ፀጉሩን ሊስተካከል እስከተነሳበት ጊዜ ድረስ ከፀጉር ቤቱ ውጭ በበረንዳው ላይ ወደ የአቅጣጫው ከሚተላለፈው ሰው በስተቀር ምንም የተለየ ነገር የለም። ትኩስ ጠባሳው እንዳይጋለጥ አስጠንቅቆ ፀጉሩን አሳጥሮና ጺሙን ተላጭቶ ሲወጣ ቀለለው። ምንም አይነት አጠራጣሪ ወይም የሚያሰጋ ሁኔታ ባያይም አይኖቹ መቅበዝበዛቸውን አልተውም። ራሱን እየታዘበ ወደ ሜክሲኮ አደባባይ ያዘገመ። ማድረግ ያለበትን ነገር ረጋ ብሎ ካላሰበ በስተቀር በመበረገግ ብቻ የትም እንደማይደርስ በማመኑ ቤት ገብቶ በጸጥታ ለማሰብ ቸኮለ። ዛሬ መጻፍ የለም፣ ማንበብም የለም። ወደፊት ማድረግ ስላለበት ነገር ብቻ ነው ረጋ ብሎ ማሰብ ያሰኘው። ዛሬ ረጋ ብሎ ያቀደው መላ ነው የነገ ስራው። ጽሑፉስ ቢሆን የዚሁ መላ ስራ ሂደትና ተግባራዊ ድርጊት ውጤት ታሪክ አይደለም የሚሆነው። ቤት እንደደረሰ ለማክዳ ስልክ ደውለ። ማንነቱን ሲነግራት በጥርፊያ እየጠበቅኩ ነበር፣ ሐኪሙ ምን አለ ስትል ጠየቀችው። በስልክ ድምጿን ሲሰማ የመጀመሪያው ነው። ዜማው ያነጋገሯ በጆሮ ኩልል እያለ ሁለመናውን ሲያረሰርሰው ልቡ እየዘለለ ጤነኛ ነህ ብሎ አሰናበተኝ አላት። የቱን ነው የምትደውልልኝ? ጠየቀች ማክዳ። ከቤት አላት ነብዩ። ምን አለችው። ቤት ነኝ ሲላት እሺ ከዳዊት ጋር ምሳ ሰዓት ላይ እንመጣለን በማለት ነገረችው። የት አገኘሽው ብሎ ጠየቃት። ስልክ ደውሎልኝ ነበር፣ አነስተኛ ዝግጅት እንደሚኖረን ገልጬለት ጋብዣዋለሁ በማለት መለሰችለት። የዝግጅቱ ምክንያት ምንድን ነው ጠየቀ ነብዩ። አንተ ነህ አለችው። እንዴት አለ እየሳቀ። አንደኛ ዛሬ የመጨረሻ ምርመራን አድርጋል፣ ሌላው ደግሞ ያው ለአፍታ ዝም አለችና ለማንኛውም ከሰዓት በኋላ አብረን እናሳልፋለን አለችው። ስራሽስ ጠየቃት ነብዩ። አስፈቅጃለሁ፣ ጸደይ ደግሞ ሰላም ብላለች አለችው። ደህና ነች? ጤንነቷ እንዴት ነው ብሎ ጠየቃት። ደህና ነኝ ብላኛለች። ነቢይ በጣም የምታሳዝን ልጅ ከሆነች አለች ማክዳ። በተቻለሽ ሁሉ እርጃት፣ ማክዳ የምታስፈልጊያት ይመስለኛል አላት። እሺ ነቢይ ባይ ባይ አለችው። ሙሉ ቀን ቢያወራት በወደደ። ስልኩን ዘግቶ ማራኪ ድምጿን እየከለሰ ወደ ክፍሉ ገባ። ጫማውን አውልቆ አልጋው ላይ በጀርባው ተንጋለለ። የማክዳ አነጋገር፣ የድምጿ ለዛ ከጆሮ በቀላሉ ሊጠፋ አልቻለም። በደረሰው ሪፖርት መሰረት የተዋቀረውና በአንድ የመቶ አለቃ የሚመራውና 2 ወታደሮችን ያካተተው የፖሊስ ምርመራ ቡድን በየካ ፖሊስ መምሪያ በአንዲት ጠባብ ቢሮ ውስጥ ስለ ስራው እየተነጋገረ ነው። የምርመራ ቡድኑ ተዋቅሮ በተጠናከረ ሁኔታ ስራውን ከጀመረ 3 ሳምንታት አልፈውታል። መቶ አለቃው የሌሎችን ስራ ሂደት ሪፖርት እያዳመጠ ነው። 10 አለቃ ካንተ ሊጀምር እስካሁን የደረስክበትን ብትነግረን ብሎ ጠየቀው። የኔ ትኩረት ሰውየው ወርቁ በተገኘበት ሌሊት በከፍተኛ ፍጥነት እየበረረ ያለፈን መኪና በማጣራት ላይ ነው።
በእርግጥ የመሆን አጋጣሚው ወይም እድሉ እጅግ በጣም ዝቅተኛ ቢሆንም መኪናው በከፍተኛ ፍጥነት እንዳለፈን በቅርብ ርቀት ሰው ወርቆ መገኘቱ በዚያ ሰዓትና የጊዜ ልዩነት ውስጥ ከፍ ብሎ ጽሕፈት ቤቱ ከመንገድ ዳር በሚገኘው ከኮተቤ ወረዳ 28 ፖሊስ ጣቢያ በኩል ያለፈ መኪና ለመኖሩ ወደ መሃል ከተማ አቅጣጫ ለሚተላለፍ መኪና ከመንገድ ዳር የወደቀው ሰው ሊታይ ስለሚችል በዚያ የጊዜ ልዩነት ውስጥ ብቸኛ ነው ብለን የገመትነው መኪና ተጎድቶ የወደቀውን ሰው እያየ ምንም አይነት እርዳታ ሳያደርግለት ዝም ብሎ ማለፉን ግምት ውስጥ በማስገባት የጥርጣሬ መነሻ አድርገናል። በዚያን ጊዜ በፍጥነት ባለፈው መኪና የውጭ አካል ላይ በጎን በኩል የተጻፈው ጽሑፍ በሙሉ ሳይነበብ ቢያልፍም ኩባንያ የሚለውን ቃል ለማንበብና በግምት የንግድ ምልክት ሊሆን ይችላል ያልነውን ለማየት ስለተቻለ በአዲስ አበባ ከተማ ውስጥ በኩባንያነት የተመዘገቡትን ድርጅቶች በመመርመርና ሌሎችንም ጥቃቅን ጉዳዮች ስንከታተል ቆይተናል። መኪናው በማን ስም እንደተመዘገበና በአሁኑ ወቅት የሚገኝበትን ሁኔታ ለማወቅ ተችሏል። ከዚሁ ጋር ኩባንያው ሕገወጥ ንግድ እንደሚያካሄድና በበጎ አድራጎት ድርጅት ሽፋን የሕክምና መሳሪያ፣ መድኃኒቶች እንዲሁም ልዩ ልዩ ዕቃዎችን ከቀረጥ ነፃ በብዛት እያስገባ በከፍተኛ ዋጋ እንደሚሸጥ ጭምር አንዳንድ ፍንጮች ተገኝተዋል። ነገር ግን አስተማማኝና ተጨባጭ ማስረጃዎችን ለማሰባሰብ ጥረታችንን እንቀጥላለን በማለት 10 አለቃው በክትትሉ ወቅት የደረሰበትን ገለጸ። ሌላው መርማሪ ወታደርም ቀጠለ። እኔ ስሬን የጀመርኩት ሁኔታው ድንገተኛ አደጋ ሳይሆን ታስቦበት የተፈጸመ ወንጀል መሆኑ ከተረጋገጠ በኋላ ነው። ወንጀሉ የተፈጸመበት ሰው ሆስፒታል ውስጥ በነበረበት ወቅት ጠያቂዎቹ የተወሰኑ ነበሩ። ጥርጣሬን የሚያጎላ ጠያቂ አላጋጠመኝም። ምናልባት ጥቃታቸው የሚቀጥል ከሆነ ሆስፒታል ከወጣ በኋላ ተከታትለው በቀላሉ ሊያገኙት ይችላሉ በሚል ትኩረት ሰጥቼ በቅርብ ርቀት ለመከታተል ሞክሬ ነበር። ለመጀመሪያ ጊዜ ካረፈበት ቤት ወጥቶ ርቆ የሄደው በዛሬው ዕለት ነው። አንድ የሆስፒታሉ ግቢ ባገኘሁት ጊዜ በማይጠረጥረው መንገድ ላነጋገረው ሞክሬያለሁ። የመረበሽና የሚያዩን ሁሉ የመጠራጠር ስሜት የሚታይበት ይመስላል። እሱን በመከታተል ብቻ ግን ወደምንፈልገው እንደርሳለን ብዬ አልገምትም በማለት የበኩሉን ተናገረ። የቡድኑ መሪ የተነጋገሩባቸውን ነጥቦች ካጠቃለለ በኋላ ወደፊት መውሰድ ስላለባቸው እርምጃዎች መመሪያ ሰጠ። ጸደይ ሰሞኑን ደጋግማ ሰናይትን ለማግኘት ሞክራ አልተሳካላትም። ዘሪሁን እረፍት ወጡ እንጂ ያልተባረሩ መሆናቸውን በነገራት ማግስት ነበር ለሰናይት ስልክ የደወለችላት። ስልኩን ያነሱት ሴትዮ ሄሎ፣ ማክዳ የለችም፣ በጠዋት ከቤት እንደወጣች ነች አሏት። ጸደይ ደውላ ነበር በሉልኝ፣ በምሳ ሰዓት የምትመለስ ከሆነ ደግሜ ደውላለሁ በማለት መልእክት ተወች። ዘሪሁን ወደ ስራ እንደሄደ መልሳ ደወለች። እንዳልተመለሰች ተነገራት። አመሻሽታ ደወለች፣ አላገኘቻትም። ማታ ከራት በኋላ ዘሪሁን መተኛቱን አረጋግጣ ሳሎን ሄዳ ደወለች። አጎቷ ቤት እንደሄደች ተነገራት። ልታገኛት ባለመቻሏ ተበሳጨች። በነገቶም ተስፋ ሳትቆርጥ ሞከረች። ሰናይትም አልተገኘችም። በጥብቅ እንደምትፈልጋት ግልጻ ስልክ እንድትደውላት መልእክት ተወች። አልደወለችላትም። አመሻሽታ ብትሞክርም ሄሎ እንዳለች ስልኩ ተቋረጠባት። ደግማ ደወለች፣ የሚያነሳ የለም። ጠብቃ ሲሰለቻት ተወችው። በሶስተኛው ቀን ስትደውል ሐዋሳ ከሄደች 2ኛ ቀኗ ነው። ዛሬ ወይም ነገ ትመጣለች ተባለች። ቢቸግራት ለማክዳ ስልክ ደውላ ስለ ነብዩ ጤንነት ጠየቀች። ከዚያም በኋላ ተስፋ ስላልቆረጠች ሰናይትን ለማግኘት ስልክ ደጋግማ ደወለች። ሄሎ አለ የሕፃን ልጅ ድምፅ በመጨረሻ። ማንሽ አንቺ? ጸደይ እንደ ማባበል እያደረገች ጠየቀች። እኔ ሚሚ ነኝ አለች ሕፃኗ። እሺ ሚሚዬ የኔ ቆንጆ ሰናይት መጣለች ብላ ጠየቀቻት። ማ እቴቴ አለች ሕፃኗ። እቴቴ ማነች ብላ ጠየቀች ጸደይ። እቴቴ ትልቋ እህቴ ሰናይት ነች አለቻት ሚሚ። ጎበዝ ሚሚ፣ ሰናይት ሐዋሳ አልመጣችም ስትል ጠየቀቻት። እቴቴ ሐዋሳ አልሄደችም እኮ ቤት ነው ያለችው ብላ ሳትጨርስ ድንገተኛ ኳኳታ ተሰማና
የልጅቷ የለቅሶ ድምፅ ተከተለ። ጸደይ መነጋገሪያዋን እንደያዘች በቆመችበት ቀረች። እሷም ላለማልቀስ ብዙ ብትታገልም አልቻለችም። የኩባንያው ሰራተኞች በሙሉ የዕለቱን ስራቸውን እያጠናቀቁ ከወጡ ቆይተዋል። በህንፃ ውስጥ የሚታየው በመስኮት የሚገባ ብርሃን ብቻ ነው። ዘሪሁን የነቢዩን ድምፅ መጥፋት አልወደደውም። ቢያንስ እንቅስቃሴውን ማወቅና ስለ እርሱ አንድ ነገር መስማት አለበት። ዝምታውን አላመነውም። ድምፁን አጥፍቶ እየሰረሰረ ከመሰረቱ ቢያናጋውስ? እናም ዘሪሁን ቢሮ ውስጥ ተቀምጦ ነቢዩን እንዴት ማጥመድ እንደሚቻል ያስባል። ከጸደይ ያገኘው ፍንጭ የለም። አሁን ነቢዩን የማግኛ መንገዶች ማክዳና ዳዊት ብቻ ናቸው። የሚበጀው እነሱን መከታተል ነው። ዳዊትን በቀላሉ ለመከታተል ስለማያመች ማክዳን መከታተሉ ይቀላል ሲል አሰበና ከመጠጥ ማስቀመጫ መደርደሪያ ውስጥ ሺቫዝ ሬገር ሙሉ ጠርሙስ ከመለኪያ ጋር አውጥቶ ከሞላው በኋላ መለኪያውን ጨብጦ ቢሮ ውስጥ ይንጎዳደር ጀመር። የኩባንያው ልዩ ሰራተኞች ግን ማክዳን በደንብ እንዲያውቋት የሚያደርግበትን መንገድ መፈለግ አለበት። ይህ ደግሞ ቀላል ጉዳይ ነው። የቀዳውን መጠጥ ደጋግሞ በረጅሙ እየተጎነጨ ጨረሰና መለኪያውን መጸዳጃ ቤት ወስዶ ካለቀለቀ በኋላ ከነጠርሙሱ ቦታው መልሶ ወደ ቤቱ ሄደ። ቤቱ ሲደርስ ጸደይን ፊቷ ቀልቶና አይኖቿ ሙጭሙጭ አገኛት። ምን ነው አመመሽ እንዴ ጸዲ? አላት። ሁኔታዋ አሳስቦት ከተቀመጠችበት ሄዶ ግንባሯን እየዳበሰ ጠየቃት። ደህና ነኝ አለችው ፊቷን እያሸሸች። ከጎኗ ተቀምጦ አቀፋት። ካልሆነ ሐኪም ቤት ልውሰድሽ ብሎ ጠየቃት። ደህና ነኝ ዘሪሁን፣ ራስ ምታት ነው አለችው። መቼ ነው የጀመረሽ ሲላት፣ አሁን ከመቼ ነው ይተወኛል አለችና ግንባሯን ደግፋ ቀረቀረች። ተነሽ ጸዲ ሐኪም ቤት እንሂድ አላት ጀርባዋን መታ መታ እያደረገ። ደህና ነኝ ይተወኛል አልኩህ እኮ ዘሪሁን፣ የትም አልሄድም፣ ስተኛበት ይለቀኛል አለችው። እንግዲያው የራስ ምታት ክኒን ዋጭና አርፍቤበት አላት ዘሪሁን። አሁን አልፈልግም አለችና ተነሳች። እራት እዛው ይምጣልሽ ሲላት ጭንቅላቷን በአሉታ እየነቀነቀች ይቅርብኝ አለችው። ያሰኘሽ ነገር አለ? እስቲ ንገሪኝ፣ ምን ይምጣልሽ አላት ዘሪሁን። ምንም አልፈልግም በማለት ወደ መኝታ ቤት ሄደች። የጸደይ በሽታ እርግዝና አይደለም ያለመታመኗ ነው የሚያብከነክናት። ሰናይት አላመነቻትም። ፊቷን ላለማየት ድምጿን ላለመስማት ሸሽታታለች። ሁሉ የጠላትና የሚሸሻት መሰላት። በዚያ ላይ ደግሞ ማንንስ ማመን ትችላለች? ከሰናይት የሰማችውን ወይስ ባሏ ዘሪሁን የነገራትን? ይህን ለማረጋገጥ ለሰናይት ስልክ ብትደውልም ልታናግራት ፈቃደኛ አልሆነችም። ሰናይት ቀደም ብላ ብትቀጠርም አንድ ቢሮ ተጋርተው ሰርተዋል። ለሥራ ያላቸው ፍቅር ደግሞ ይበልጥ አቀራርቧቸው ነበር። ጸደይ የኩባንያውን ባለቤት አግብታ በፍጥነት ስታድግ በስውር የሥልጣን ገመዷ ሰናይትንም ወደ ላይ ስባታለች። ከሥራ ባልደረባነትም በላይ በጥብቅ ጓደኝነት 2 ዓመት ሙሉ አብረው ቆይተዋል። ዛሬ ግን ሰናይት ጸደይን ልታምናት አልቻለችም። ጭራሹኑ ልታነጋግራትም አልፈለገችም። እናም አለመታመኗና መገለሏን ገበገባት። ተበሳጨች። ባለቤቷ ያቀረበላትን የራስ ምታት ክኒን አልዋጠችም። እራት መብላትም አላሰኛትም። ተሸፋፍና ተኛች። ዘሪሁን ወደ ሳሎን ተመልሶ ቤት ውስጥ ያሉትን የፎቶግራፍ አልበሞች አቅርቦ አንድ በአንድ ያገላብጥ ጀመር። በፎቶ የወረቀት ከረጢት ውስጥ የተቀመጡ ፎቶግራፎች አልቀሩትም። በመጨረሻም የተሻሉ ናቸው ያላቸውን 2 ፎቶዎች መርጦ ሌሎቹን በቦታቸው መለሰ። መለያየት ይጨንቃል፣ ግን አይቀርም። ስለዚህ መሄድ አለበት። በአንድ ቤት ውስጥ አብሯት ከርሞ ዕለት ዕለት እያያት በቅርብ ከጎኑ መሆኗ እየተሰማው ተላምደው ቆይተው ሲርቃት እንዴት ቻለው? ከጎኗ ቢሆንም ገና ካሁኑ ናፈቀችውና ቀረቀረ። ማክዳ ወደፊት መንገዷን ትመለከታለች። በዝምታ ተሸብበዋል። የመኪናው ሬዲዮ ተከፍቶ ቢቢሲ የምሽቱን 3 ሰዓት ዜና ያወራል፣ ግን የሚያዳምጡት አይመስልም። ከሰዓት በኋላ ከዳዊት ጋር ጥሩ ጊዜ አሳልፈዋል። ዳዊት በመካከላቸው መኖሩ እንደልባቸው በነፃነት እንዲጨዋወቱ ረድቷቸው ነበር። ማታ ዳዊትን እህቱ ቤት አድርሰውት ከተመለሱ በኋላ ግን ነፃ ስሜታቸውንና
ጨዋታቸውን ሁሉ ይዞት የሄደ ይመስል በዝምታ ተዋጡ። ቤት እንደተመለሱ ማክዳ የሚዘጋጅልህ ነገር አለ ስትል ጠየቀችው። ምን አለኝ ብለሽ ነው? ያው የምታውቂው ትንሽ የመንገድ ሻንጣ አላት ነብዩ። ጽሑፍስ ብላ ጠየቀችው። እሱ አያስቸግርም አላት ባጭሩ። አንዳንድ ነገሮች እንዳትረሳ ብዬ ነው ስትለው ነብዩ ሳቅ አለ። ምን ነው? እሷም እየሳቀች ጠየቀችው። የሚረሳ ነገር የለኝም ብዬ ነዋ። ብረሳም በማንኛውም ጊዜ ላገኘው እችላለሁ። እንደገና ዝምታ ሰፈነ። የኢትዮጵያ ቴሌቪዥን የእንግሊዝኛ ዜና ሲያበቃ ተሰነባብተው ወደ የመኝታ ክፍላቸው ገቡ። በማግስቱ ጠዋት ወደ ነዳዊት ቤት እየሄዱ ሳለ የነብዩ አይኖች በመኪናው የፊት መስታወት በውስጥ በኩል ከላይ በመካከል ካለው የኋላ መመልከቻ መስታወት ላይ እንደተተከሉ ናቸው። ማክዳም በበኩሏ በጎን መስታወት የማታውቃቸውን የነብዩን አባራሪዎች እየተቆጣጠረች ነው። የነብዩን ተጠራጣሪ አይኖች ስታይ ከቤቷ መሄዱ ወይም ከሷ መራቁ ብቻ ሳይሆን ዳግመኛ የማይገናኙ እየመሰላት ፍርሃት ይሰማታል። መገናኛ ከዳዊት ታላቅ እህት ቤት ደርሰው ሻንጣውን አውርዶ ቀደም ብሎ ወደ ግቢው ሲገባ ዳግመኛ አይኑን የምታየው አልመስላላት። ከመኪና ሳትወርድ በተቀመጠችበት ፍዝዝ ብላ እያየችው ቆየች። የተቀበላቸው ዳዊት ነው። አኳኋኗን አይቶ ማክዳ ውረጅና ወደ ቤት ግቢ እንጂ ሲላት ነብዩን ተከትሎ ሄደ ቀልቧን ሰብስባ ከመኪናዋ ወረደች። ወደ መስሪያ ቤቷ መሄድ ስላለባት ብዙ አልቆየችም። ነብዩ ሊሸኛት አብሯት ከግቢ ወጣ። ማክዳ የመጣው ምስጋናውን እንዲገልጽላት ነበር። ግን ምን ብሎ ያመስግናት ጨነቀው። ከልብ የሆነ እንክብካቤዋን፣ ጭንቀቷንና ድካሟን ሁሉ አሰበው። ከዚያም በላይ የሆነ ስሜት ተሰማው። ምን ይበላት? እንደምንም መስሪያ ቤት እመጣለሁ ሲላት ጭንቅላቷን ወደ ላይና ወደታች ነቀነቀች። መናገር የፈለገች አትመስልም፣ ወይም አልቻለችም። ተናግራ በቋፍ ያለ ስሜቷ፣ ስጋቷና ሐዘኗ እንዲታወቅ አልፈለገችም። ትክ ብሎ እያያት እግዚአብሔር ስጥልኝ አላት። መናገር የቻለው ይህም ብቻ ነው። ቀና ብላ አየችው። የውስጥ ስሜቱን አይኖቹ በይበልጥ ገለጹላት። እሺ ብላ መኪና ውስጥ ገባች። ፈጥና መሸሽ አለባት፣ አለበለዚያ ስሜቷን መቆጣጠር ያቅታት ይሆናል። የመኪናዋ መስታወት ዝቅ አድርጋ የግዷን ቻው ነቢ እደውላለሁ ብላው መኪናዋን አስነስታ ሄደች። እጁን እያውለበለበ ሸኛት። ዘሪሁን ጸሐፊውና ተሻለን በጊዜ አሰናብቶ ያዘጋጀውን 2 ፎቶግራፎች እየተመለከተ የኩባንያውን ልዩ ሰራተኞች መምጣት ይጠባበቃል። ጸደይ ከማክዳ ጋር ሆና በቤታቸው በረንዳ ላይና በግቢው መናፈሻ ውስጥ የተነሷቸው ፎቶግራፎች ናቸው። መኩሪያና ዘለቀ በደቂቃዎች ልዩነት ተከታትለው እንደገቡ ሰላምታ ተለዋውጠው ዘሪሁን ባሳያቸው መቀመጫ ላይ ተቀመጡ። ዛሬ የተፈለጋችሁት ለትልቅ ስራ ነው። ስራውም ከፍተኛ ጥንቃቄና አስተማማኝ አፈጻጸም ይጠይቃል አለ ዘሪሁን ወደ ተቀመጡበት እየተራመደ። ሳትሰለቹ በአትኩሮት የምትሰሩት ስራ ነው ብሎ አንዳንድ ፎቶግራፍ ከፊታቸው ባለው ጠረጴዛ ላይ አስቀመጠላቸው። ሁለቱም በየፊታቸው የተቀመጠላቸው ፎቶግራፍ አንስተው ሲመለከቱ ዘሪሁን ወደ ጠረጴዛው ተመልሶ ሌሎች 2 ወረቀቶችን አነሳ። በስተግራ ያለችው ወይዘሮ ጸደይ አይደለችም እንዴ? በማለት ጠየቀ መኩሪያ ቀና ብሎ አለቃውን እየተመለከተ። አሁን እኛ የምንፈልጋት አብራት ያለችውን ልጅ ነው። ብቻዋን የተነሳችውን ፎቶግራፍ ማግኘት ስላልቻል በዚህ ለመጠቀም ተገደናል። ፎቶ ላይ የምታዩት ልጅቷ የምታዘወትረውን አለባበስ ነው። ሱሪና ሹራብ ወይም ጃኬት ትወዳለች። ጸጉሯ እንደምታዩት ጥቁርና ረጅም ሲሆን ክልስ ነች። አዘውትራ የምትገኝበት መዝናኛ ወይም ቦታ እንዲሁም ይህን የሚባል ልማድና ጠባዩን ለማወቅ ባይቻልም ሁል ጊዜ ሰማያዊ ቀለም ቼቭሮሌት ብሌዘር ስቴሽን ዋገን መኪና ነው የምትይዘው። ስሟንና በ2 ወረቀቶች ላይ የተዘጋጀ የመኖሪያና የመስሪያ ቤቱን አድራሻ የሚያመለክት አነስተኛ ካርታ ተሰጣቸው። ከጧት እስከ ማታ ያለውን እንቅስቃሴዋን ትከታተላላችሁ። የምትገናኛቸውንም ሆነ አብሯት የሚቆዩትን ሰዎች ጭምር ታጠናላችሁ። ለአፍታ እንኳን ከእይታችሁ እንድትርቅ ማድረግ የለባችሁም። ተግባባን አላቸው
አቶ ዘሪሁን። አዎን አሉ እነ መኩሪያ። ዘሪሁን ወንበሩን አስተካክሎ ተቀመጠ። ተከታትላችሁ የምትደርሱበትን ማንኛውም እንቅስቃሴ ፎቶግራፍ በማንሳት ጭምር ሪፖርት ታደርጉልኛላችሁ። በተለይ ከመኖሪያና ከሥራ ቦታዋ ውጭ የምታደርገውን ግንኙነት፣ የምትገባ የምትወጣበትን ቤትና ቦታ ታጠናላችሁ። የተለየ እንቅስቃሴ ወይም ግንኙነት ካያችሁ ወዲያውኑ ታሳውቁኛላችሁ። ዋናው ነገር ከጠዋት እስከ ማታ ከእይታችሁ መሰወር የለባትም። ስራችሁን የምትጀምሩት ነገ ጠዋት ነው። ለስራችሁ የሚያስፈልጋችሁ መኪና አሁኑኑ ይዛችሁ መሄድ ትችላላችሁ። መኪና መቀየር ካስፈልጋችሁም ክትትላችሁን በማያደናቅፍ ሁኔታ የመረጣችሁን መውሰድ ትችላላችሁ በማለት ከጠረጴዛው መሳቢያ ኤንቬሎፕ አውጥቶ ይህ ለሚያስፈልጋችሁ ወጪ የምታውሉት ገንዘብ ነው። አሁንም በድጋሚ ማስጠነቅቃችሁ ነገር ቢኖር ስራውን በከፍተኛ ትኩረትና ጥንቃቄ ሳትሰለቹ ለአፍታ እንኳን ሳታቋርጡ እንድታከናውኑ ነው። ይኸው ነው። መልካም ስራ በማለት ሳይታሸግ የተከደኑን ያበጠ ኤንቬሎፕ ለመኩሪያ ሰጥቶ አሰናበታቸው። አቶ ናደው በአነስተኛ የጨርቃ ጨርቅ መደብራቸው ውስጥ ከባለቤታቸው ጋር ስለ ነብዩ ምርቃት እየተጨዋወቱ የደንበኛቸውን አዲስ ጥበብ ቀሚስ ይሰፋሉ። ወይዘሮ ዙሪያሽ ደግሞ ከባንኮኒ ኋላ ተቀምጠው ጥጥ ይፈትላሉ። ሙቀቱ ያስጨንቃል። አመሻሽ ላይ ግርግር እየበዛባት የምትደማመቀው ትንሿ የሸዋሮቢት ከተማ በቀኑ ሙቀት አሸልባለች። የነብዩን እድሜ ያህል ልብስ የሰፉበትን ሲንጀር መኪና ከንብረታቸው ሁሉ አስበልጠው ይንከባከቡታል። የስፌት ስራቸውን ቆም አድርገው ከባለቤታቸው ጋር እየተጨዋወቱ ሳለ ከመንገድ ባሻገር ካለ የወዳጃቸው መድኃኒት ቤት መልእክተኛ መጣ። ጋሽ ናደው ስልክ ይፈልግዎታል አላቸው መልእክተኛው። ከየት ነው በል? ወይዘሮ ዙሪያሽም እንዝርታቸውን በአገልግላቸው ክዳን ላይ አስቀምጠው ወደ ባንከኑ ተጠጉና የልጁን መልስ ይጠባበቁ ጀመር። ከአዲስ አበባ ነው ቶሎኑ ብሏቸው መልእክተኛው ወደ መጣበት መንገድ ጀመረ። አቶ ናደው እንደደረሱ የስልክ መነጋገሪያውን አንስተው ሃሎ ናደው ነኝ ቀርብ ያለው አሉ። ሄሎ ጋሽ ናደው አስናቀሽ ነኝ እንደምን ከረሙ በማለት የዳዊት ታላቅ እህት ሰላምቷን አቀረበች። ደህና ነኝ እግዚአብሔር ይመስገን አስናቀች፣ እናንተስ ደህና ናችሁ አሉ። ያለ ወትሯ ስልክ መደወሏ እየከነከናቸው እግዚአብሔር ይመስገን ደህና ነን፣ እትዬ ዙሪያሽ ደህና ናቸው ብላ ጠየቀቻቸው። ደህና ነች፣ ባለቤትሽ፣ ልጆቹ፣ እነ ዳዊት ሁሉ ደህና ናቸው አሏት። ሁላችንም ደህና ነን ጋሽ ናደው፣ ስልክ የደወልኩ ሁሉ ስትላቸው ምን ነው ደህና አይደላችሁም እንዴ በማለት ተደናገጡ። አረ በጣም ደህና ነን፣ ብቻ ነብዩን ትንሽ አመም አድርጎት ስለነበር ነው ስትላቸው በስመ አብ ወወልድ መንፈስ ቅዱስ ምን ሆነ ልጄ አስናቀች ምንድነው ነገሩ በማለት ጮኸው ጠየቁ። አሁን እኮ በጣም ደህና ነው፣ ሰሞኑን ሆስፒታል ገብቶ ስለተሻለው ወጥቷል በማለት ልታረጋጋቸው ሞከረች። ልጄ ነብዩ አላመኑም። ሌላ ነብዩ መስሏቸዋል። ጋሽ ናደው ነብዩ ከሆስፒታል ወጥቶ እኔ ቤት ከገባ ቆይቷል፣ አሁን በጣም ደህና ነው አለቻቸው። ምን ነው ታዲያ ሆስፒታል መግባቱን ሳንሰማ? በሕይወት ለመኖሩ ተጠራጠሩ። በነፍስ ድረሱ የምትላቸው መሰላቸው። ነብዩ ከሆስፒታል ከወጣ በኋላ ቢሰሙ ይሻላል፣ እንዳይደነግጡ ብሎ ስለከለከለን ነው። ጋሽ ናደው እትዬ ዙሪያሽን አረጋግተው እንዲነግሯቸው ብዬ ነው ለእርሱ የደወልኩት በማለት አስረዳቻቸው። ደህና እነግራታለሁ ብለው እየከነከናቸው ስልኩን ዘጉ። ወደ መደብራቸው እንደተመለሱ ማን ነው ናድዬ በማለት ወይዘሮ ዙሪያሽ ከባንኮኒው ስር እንደተቀመጡ እንዝርታቸውን እያጠነጠኑ ጠየቋቸው። አቶ ናደው ምን ይበሉ? ዙሪያሽ ለነብዩ ያላቸውን ፍቅር ሲያስቡት ፈሩ። እንደምንም በርትተው አስናቀሽ ነች የደወለችው አሉና ባንኮኒውን ተደግፈው ወደ ውጭ ይመለከቱ ጀመር። ይህኔ ገበያተኛ ቢገባላቸው ደስታቸው ነው። ደጅ ደጁን ማተሩ። ክፋቱ ለጊዜው ወደ ሱቃቸው የሚያመራ ሰው የለም። ወይዘሮ ዙሪያሽ ጥጡን በአውራና በአመልካች ጣቶቻቸው መካከል አሳልፈው የእንዝርታቸውን ቆብ እንደያዙ ከመቀመጫቸው ተነሱና ባንኮኒው ተጠግተው ቆሙ።
በደህና ነው የደወለችው ብላ ጠየቀቻቸው። አዎ አንጠልጥለው ተውት። ምን ሆነሃል ናድዬ? ፈታ ብለህ ንገረኝ እንጂ አሉ ወይዘሮ ዙሪያሽ ስጋትና ጉጉት ተደራርቦባቸው። ምን እባክሽ ነብዩ ትንሽ። ወይዘሮ ዙሪያሽ እንዝርታቸውን ወርውረው ከተቀመጡበት ተስፈንጥረው ተነሱና ምን ልጄ ምን ሆነ ልጄ? በድንጋጤ ጮሁ። አቶ ናዶም እንደ አዲስ ከሚስታቸው ጋር አብረው ደነገጡ።